ይኸውላችሁ ሴቶች በሃፒና በማሙሽ ስር ትዕዛዝ እየተላለፈላችሁ እገሌ ጋር ሄዳችሁ ቪዲዮ ያዙበት፣ እንደዚህ አርጉ ስትባሉ የነበራችሁ ቪዲዮአችሁን የያዙባችሁ ገንዘብ ላኩ ስትባሉ የነበራችሁ ሰዎች አሁን ወደፊት እየመጣችሁ ተናገሩ። ኦኬ። ትናንትና የሆነች ልጅ እንደዚህ ስትናገር ነበር፣ ሪፖርት እያደረገች ነበር እና እሷም እንደዚህ ተጎዳሽ ናት። አይ ቲንክ ኢንተርፖል 100 ሰው ሪፖርት ካረገ የሲንም ጉዳይ ይቀበሏል መሰለኝ ለኢንተርፖል። ሴቶች በነገራችን ላይ አረብ ሀገር ስፔሻሊ ያላችሁ ልጆች መረጃ አምጡ። ሲጫወትባችሁ የነበረ በመረጃና በማስረጃ እያያዛችሁ ምንም እሱ ነገ ጧት ኢትዮጵያ አይደል የታሰረው ነገ ጧት ይፈታል እያሏችሁ ብሬን ወሽ የሚያደርጓችሁ እንድትደበቁ ነው። መንግስት ያዘው የዱባይ መንግስት ይዞት ለመንግስት ነው አሳልፎት የሰጠው። እሱ እዛ ቢፈታ የዱባይ መንግስት ነው የሚጠይቀው። አንድ ነገር ልንገራችሁ፣ የዱባይ መንግስት ጋር ኤቪደንስ አለ። እናንተ የተደፈራችሁ ሲጫወትበት የነበረው እናንተ የደበቃችሁት መንግስት ጋር አለ፣ የዱባይ መንግስት ጋር። ይሄ ይፈታል ወይ ኢትዮጵያ ላኩት በቃ እያሏችሁ እንዳትወጡ የሚያረጋችሁ ውሸት ነው። ውጡ። እሱ ስትገብሩ ይኖራችሁ። አንተ እርግጠኛ ልሆናችሁ ፍርድ ቤትም ሆነ ምን ቤት የነ ሃፒ ጉዳይ ምንም እንዲህ ተመላላሽ እንኳን ችሎት የለውም። ባይዘው መንግስታው ሌላ ነገር ላይ ነው ያሉት። እንትን ውስጥ እስር ቤት ውስጥ የሚረሱ ሰዎች ናቸው። በረት ውስጥ ነው ቀጥ ተፈቷል ምናምን የሱ አብራችሁ በነገራችን ላይ ማለት ነው ቲም አላችሁ። በደንብ ነው የምናውቀው በቲም እንደምትሰሩ እናንተ ናችሁ። እየመጣችሁ ሴትም ቅጥረኛ አላችሁ። በነገር እኔ ሄዱ በጣም እኮ ነው የሚገርመኝ። ሚንጫጩት በጣም የሚገርመኝ ሴቶች አላችሁ ከሱ ጋር የምትበሉ ማለት ነው። ለሁሉም ጊዜ አለው። እናንተ ጭምር ዋጋ ትከፍላላችሁ። ፓፒ እየታሰረ ሲፈታ በምክንያት ነበረ። ይሄንን ወቁ። አዳሚ ቀለበት ውስጥ ነው ያለሽው፣ ራዳር ውስጥ ነው ያለሽው። እዚህ ለሱ የምታጨበጭቡ ልጆች የሚወጡትን ልጆች በሱ ቶርሽን የተደረጉ ብራቸውን ማዳም ቤት ሰርተው ሄደው የሚያስረክቡ ይሄንን ይዤብሻለሁ እያሳያችሁ ሴቶች አላችሁበት። ሴቶች ከሱ ጋር አላችሁበት። ይሄንን ወቁ። እኔ ኢሞሽናሉኝ ብዙ ማውራት አልፈልግም። ሴቶች አላችሁበት፣ ተጠንቀቁ። ቴክ ኬር። ዱባይ በጣም ባለጌዎች፣ ከእናት ያልተፈጠራችሁ እህት የሌላችሁ ጨካኞች እየለመነች ያልተያዘባችሁ እርኩስ ሴቶች አላችሁ ከሱ ጋር የምትሰሩ ሆዳሞች። ሆዳም ላኩ እናንተ ቆሻሻዎች፣ ዋጋ ትከፍላላችሁ። እሱ ሲወጣ ሲገባ እናንተን እንትን እያለ ነበር። ይሄንን ወቁ። ባለጌዎች እዚህ ጋር የምትጽፉ አላችሁ። የተያዘባቸው አማራጭ አጡ ምናምን አሉ። አረብ ሀገር ሆነው ወረቀት የሌላቸው አማራጭ አጡ የተያዘባቸው እንደዛ አይነት ልጆችም አሉ። ሁሉም ላይ ሳይሆን ማለት ነው። ምንም መሄጃ መንቀሳቀሻ ያጡ ልጆች እኮ አሉ፣ ፍትህ ያጡ። በነገራችን ላይ እነ ሃፒ የታሰሩት በሴቶቹ ጉዳይ ብቻ አርጋችሁ እንዳትወስዱት እሺ። እንዳለ ዝርዝሩን አይታችሁታል። በኢትዮጵያ ቴሌቪዥንም በፖሊስና ህብረተሰብም በምንም የተዘገበውን አይደል? ይሄ በሴቶቹ ብቻ አታድርጉት። ነገሩ የነሱ ነገር ራሱ ቀላል ነው እያልኩ አይደለም፣ ግን አይታችሁታል። ብር መጠን ራሱ ስንት ነው የተገኘው? 188 ሚሊዮን ከሁለት ቤትና ኮንዶሚኒየሞች ውጪ ማለት። የሰው ዝውውር በጣም እንትን የሚባልበት ሰው ዝውውር ላይ አሁን ጆከር ነው ፍየሌ ነው የምትያዘው። ሳራ ላበሻ ላይ እንሰሙን የሆነ ነገር ጠብቁ። ሙኒትስ ዋና ጊዜ ለኩሉ በአንድ ጊዜ ሁሉ ነገር እኮ ድርግም አይደረግም። ጋር አንድ ነገር ልንገር፣ ሰው ልጅ ሰው እንኳን ገሎ ኤቪደንስ ከሌለበት ልብ እያወቀው በነፃ ትንቀሳቀሳለህ። አንተ ሊና እንትን ካላለ ቴንክ ዩ እና መንግስት ያውቃል ሰው በዳይ እንደሆኑ፣ ግን ኤቪደንስ ይፈልጋል ፍርድ ቤት የሚያቀርብ። ለምን እነሱም እስር ቤት ከገቡ በኋላ ጠበቃ አቁመው
ጥፋቱ ምን እንደሆነ የመጠየቅ የመሟገት መብት ስላላቸው ያንን መብታቸውን ሊሰብርባቸው የሚችለውን ኤቪደንስ ይፈልጋል መንግስት አይደል እንጂ ሁሉም ጥፋት እያጠፋ እንደሆነ እኮ ግልጽ ነው ኤቪደንስ አሁን የሙኒት ጉዳይ 1000 ማሴጅ እዚህ አለ ገብቼ እንኳን ያላየሁት ኦሬዲ ልጆቹ በእነ መረጃ እየሰጡ የኔ እንትን ጥሩ እንትን ላይ ስላልሆንኩኝ ነው ይሄን ሰሞን ገብቼ እንኳን አላየኋቸው ሶሪ ግን ይሄን ነገር ስላደረኩ ያ ማለት ወደፊትም አናየው ማለት አይደል እኔ አይደለም እኮ ማየው እኔ እኮ ኮፒ አርግቼ ብቻ ምልክላችሁ ጋይስ ዛስ አንተኖች እኮ ሄደዋል ማውራት ነው እንጂ የቀረው ማስረጃዎች እኮ ሁሉም ሄደዋል ያ አንቺ የራስን እኮ እየተወጣሽ ነው የኔ ነው እንጂ ያ እንትን ላይቭ ላይ መወራቱ ነው እንጂ የቀረው ሁሉም ስራ እየተሰራ ነው እሱንም እንድትነግሪያቸው በዛ ዝም ያልሻቸው የመሰላቸው ስላሉ በደንብ ነገሪያቸው ያ ናይ ጥሩ ሙድ ላይ ስለሌለው ብቻ ካውራው ዝም ብዬ ወሬ ሳይሆን እናንተ ከላካችሁትንም አንዳንድ ነገር ማሰማት ስላለብኝ እሺ እንደዚህ አይነት ነገር አሁን ኔትወርክ እኮ በሽተኛው ነብኝ ሄሉዬ እንዴት ነሽ ሰሞኑን ኔትወርክ በሽተኛ ነው አቦ እንዴት ናችሁ አለው እንዴት ናችሁልኝ ሄሉዬ ያ አለው እንዴ ጋይስ አለው ሴድን መኖሯን መናገር አለብን በዚህ ነው አለው አዎ አለሽ ባትኖርስ ግን ናሚኮ በቴክስ ብቻ ብትኖር ስሙ አለው አዳምጡኝ እስኪ ናሚኮ በቴክስት ብቻ ሁኚ እንዴ ቴዲ አውራ ቴዲ እኮ ብዙ መከራከር አይወድም ይሰማል ይሄ ቴዲ ያውራ እኔ ትላንትና በጣም ነው የተናደድኩት ታውቂያለሽ በጣም ሰውነቴ ሁሉ ነው እንትን ያለው መቶ እዚህ ጋር ይሄ እከካም መቶ በቃ እኔ ምናምን ሲል ሰው ወንጀለኛ እንዴት ሆኖ ራሱ በዚህ ልከል አሁን ሰምተሻል ነድራይ አሁን የገባሁት አልሰማሁም ሄሉዬ ላንብብላችሁ ለጠቅላላ እውቀት አንብቢልን አንብቢው እኔ ጋር ራሱ ብዙ ቴክስት አለ አንብቢው ይቀመጣል እሱ በፈለገ መንገድ ቢጽፍ የጻፈውን ነገር ነው ትርጉም የሚያዘው እኔ ምን አገባኝ እኔ ጋር አትሳፈጭ በኋላ ይቆጭሻል እዚህ ሆኜ አንቺን እዛ ለህግ አሳልፌ መስጠት እችላለሁ ለህግ አሳልፌ ሰጣለሁ ይላል አብረን ድራግ ዲለር አንመስልም እንዴ ሲጽፋው ካወጣሽ ቀጥይበት ግን በኋላ የማትጸጸችበትን አድርጊ እስከዛሬ የሰደብሽኝን እንዳለ በሪከርድ ቀጥይና ስሜን አንሺ ሪከርድ እያረኩ ነው የምትለው ሰጋምታበት ቀጥይበት ስሜን አንሺና አንቺ ካልከሰስኩሽ ማሙሽ አይደለም እሺ አብጤ ካላመንሽ ሞክሪ የመጨረሻ ማስጠንቀቂያ ምሰጥሽ ስሜን ካነሳሽ እናትሽ ወደ ብትገቢ ከህግ ተጠያቂነት አታመልጭ እላው ላይ ብዳታን በሚል ፊርማ አጽድቄላለሁ 4 ነጥብ ቀጥሉበት ይገርማል እንደው ሞራንክ ድፍረትክ ማይም ደፋር ነው በነገር ላይ ሁዳምና ማይም በጣም ደፋር ነው በጣም ደፋር ነክ በዚህ ልክ እንተ ማለት እኔ መጥፎ ማለት በጣም ልናገር ስለምችል እኔ የምናገረው ሰድቧለሁ ነው ምንም እንትን አልለው ገባሽ አይደል ስለዚህ አፌን ተንቀምጥ ቆሻሻ ደደብ ያ እንዳንተ አይነት ቆሻሻ ደደብ ራስን አስፈራራ እሱን ገልብጣው ለራስ አድርገው ማህይም ስለሆንክ ነው የወጣው እኔ አንተም ቦን ግን እደበቅ ነበር ገባህ አይደል በጣም ጭንቅላት ጠባብና ትንጥዬ መሆን የሚያስታውቀው እዚህ ጋር መጣ ከይለን ጋር ግብግብ ስትፈጥር ነው እኔ ነኝ እንትን ያልኩት ስትል ማለት ነው ድራይቭ ደግሜ የምነግር ማለት ነው አንተ ነህ ሴቶች መታመላልስ የነበረ ገባህ አይደል አንተ ነህ ካሜራውን እንዳለ የምታስተካክልለት ብር የምትቀበለው ከሴቶች ቪዲዮ እያሳየ አንተ ነህ እኔ የምነግርክ ማለት ነው ወንጀለኛ ነህ ነው ምልክ የብዙ ሴቶች እንባ እጅ ላይ አለ
ደደብ መሀይብ ደንቆሮ ስለሆንክ ነው እንደዚህ ወተክ። መሀይብ ደፋር ስለሆነ ነው ደፋር የሆንከው። ዋጋ ትከፍላለህ ነው የምልህ። ቆሻሻ በነገርሽ ላይ ሄልዬ በምትገባበት ቦታ እኛ አለ። አንድ ነገር በተነፈስከው ቁጥር ሪከርድ ትደረጋለህ። ከዚህ በኋላ ይህንን ወቅ እኔ በጣም ነው የምናደደው ሄሉ በዚህ ልክ ተቀባበሉ እና እኔ በጣም የምናደደው ለዛ ነው። ገባሽ አይደለ? ሲደፈሩ ምን ሲሉ በር እየዘጋ አብሮት የቆመ ሰውዬ እህት እናት እንደሌላ ሲጫወት ዘመኑን ሲቀለቡ የኖሩ በእህቶቻችን ላብ በየወሩ ደሞዝ የምትቀበሉ እያሳያችሁ ቪዲዮ እጅህ አለበት ነው ምልክ። ብር አመላላሽ አንተ ነህ ነው ምልክ። እሱ ሳይመቸው አንተን ይልካል። አብራችሁ ነበረ ምሰብ የትም ፈቅ አትልም፣ የትም ዞር አትልም። አርፈ ማትቀመጥ ከሆነ ዋጋን ታገኛለህ። ጠብቅ። እንደውም እሱ ላይ ነው እንትን ማለት ያለበት። ሄሉ ባለጌ አብዱ ቀጥል። እንዴት ናችሁ? ሰላም ናችሁ? እንዴት ነሽ ሄሉ? አብዱ ማናጀር ግባ። እሺ ምን ላይ ናችሁ? አልገባኝም። ማሙሽ ዛቻ ላከብኝ ቅድም ሳነበው ነበር። እኔ ነኝ ሀፒን ያሳሰርኩት። ማን ስለሆንሽ ነው ስሜን አታጥፊ። ማሙሽ የሀፒ ሻንጣ ያዥ ያ ይሄ እንትን ሴጋስ ዲዩቲ ያዘበት ምን ነው ሴጋስ መች ቢሮ በሚል ነበርኩ። ሴጋስ መች ድርጅት ሊያቋቁሙ ነው አሁን። ብቸኛ እናስመጣለን። አስፈላጊ ከሆነም መተን በቦታው እንገኛለን። የኔና የማሙሽና የሀፒ ድርጅት ሳይቀዘቅዝ መተው ይምጡ። በፔርሙስ ወይስ በጀበና ይቀርቡሎታል። ስሜቶ ሳይበርድ ከቦታው የኔና ይሄንን ስንል በደስታ ነው። እኛ መቼና አስመጪ ድርጅት ሳብ ትላል። ቀጥሉበት ገስ ማስታወቂያ ግን ይወጣል። ያ አብዱ ቀጥል ሂድ እናፋታለን የሚመስለው አብዱ ዩዝ አድርገው ጭንቅላት አይ እኔ ገባ ወጣ እያልኩ ስለነበረ ብዙም አልተካተልኩትም ጉዳዩን እና እንዴት ተጋጫችሁ? ምን አነካካ? ላይክ ተስተካክሎ ነበር ሰሞኑን ሀፒ ከታሰረ በኋላ ሰስኩት ምናምን አላለም። ኦኬ ጥሩ ነው መክሰስ፣ ግን አንድ ማመልከቻ እንኳን እሱን ለመክሰስ ያስገባበት የሆነ ወረቀት ወይም ደግሞ ኢሜል ካለ አሳየን አልኩት። ወሬ አያስፈልግም እልክልሻለሁ በኋላ ብሎ ላጭ ካፍ ውስጥ እየተንጠባጠበ ሲያወራ እኔ ወርቅ አይደለም ውጣል። በቀብድ አይደለም ከኔ ጋር የሚያወራው እንደዚህ እያወራ ያሳያል። ያው ከዛን አንተ ነው ወይ ኢንተርፖልንም ይሄ ጉዳይ ውስጥ እንዲገባ ያደረከው ስል ያ አሁን እንትኑን አናግሬው ነበር አለ። ማን ነው የሚባል ሳጅኑን አናግሬው ነበር አለ። ሳንጃ እንኳን ደና ሳንጃ እንኳን የሌለው ሰውዬ ማለት ነው። እና ኢንተርፖል የሴጋ ጠባቂ ድርጅት ጠባቂ አድርጎ አቅሎ በመናገሩ ደሜን አፍልቶ ውረድ አልኩት። ነፍጣ ሄሉ ለጥያቄሽ መልስ ቼክ አድርጊው ስልክሽን ልኬልሻለሁ ፋይል ይሄ ሰውዬ አዲስ አበባ ከተማ አስተዳደር ለሴቶችና ለህፃናቶችና እንደዛ ጾታዊ መሰረት ያደረገ ማህበራዊ ሚዲያ አማካኝቶ እንደዛ ጥቃትን በማድረስ ነው። እኛ አሁን ቢያንስ ከኤዱ ይሄ አለ ማተቡ ለደብቀው በማስረጃ አሁን እኛ አንድ ማስረጃ ሰጠን ያለው አንድ ማስረጃ የኛ ግሩፖች ይሄን ነገሮች ያሳያሉ። አሁን ለምሳሌ እሱን ነው የሚለው ማሙሻ የሚለው እሱን ነው አርገናል የሚለው ማመልከቻ ያስገቡበት ማለት ነው።
ኤኒዌይስ እሱን ነው ከሰናል እኛንን ገቢ ያደረግነው ምናምን እያለ ሲቆጣረቅ የነበረው። ግን ፖይንቱ እኛ ውጤቱ ነው፣ ውጤቱ መታሰሩ ነው። እሱ እዛ ፍንጥር ፍንጥር ማለት ይችላል። ሀና እረፊ፣ ይኸው ከሰስኩ የምትለው ከታች ነች ያለችው እየተንበጣረቀች። እረፊ ብለንሻል፣ እረፊ። ለምን ነው የምታርፈው? ለምን አትገባ? ምን ችግር አለ? ነጊቢና አውሪ ወይ ደግሞ ምን ችግር አለው? ትናገር። ማናት እሷ? አላውቅም። ትገቢያለሽ? ማናት? አሁን እሷ ከሰሰች፣ አዲስ አበባ ያለችው ከሰሰች የሚላት እሷ ነች። እሱ ወረቀት የእሷ ነው። ትገቢያለሽ? እህታችን ትገቢያለሽ? መግባት ትፈልጊያለሽ? አንዳንድ ገቢና አውሪ ሀና፣ ብዙ ነገር አለ አንቺ ጋር። ለምን ገብተሻታው? አንዳንድ ጻፊ አስገባት ሞዴሬተሮች። እሷን ስትጽፍ ማን እንደሆነች አልገባኝ። ሌላ እኔ እንጃ ያላውቃት። እናንተ እኮ ትተዋውቃላችሁ በደንብ። ይህን ሰሞን ሌላ ምን ነበር የተፈጠረው ያላወራሁበት የረሳሁት? እንትና የሮም ቱር አለቀ እንዴ? የሮም ቱር አለቀ። ግን ሀበሻ እንደዚህ ትዋደዳላችሁ? እንደ ጥያቄ ሀበሻ እንደዚህ ነው እንደ የምትዋደዱት? በጣም ነው የምትዋደዱት ጋይስ። በጣም ተነፋፍቃችሁ ነው የምትገናኙት። የሀበሻ ቀን እግዚአብሔር ይሁን። ብዙዎቹ ወይ ሴት ፍለጋ ወይ ወንድ ፍለጋ ነው የሚሉት ባይዘ። ከዛን ልክ ያሉበት ሀገር ሲገቡ ቀረ እኮ ይባባላሉ፣ ይደዋወሉና ቁጥር ለዛም ከተገናኙ ከተሰጣጡ ነው። ቀረ እኮ ያ ነገር ምኑ እንዴ? ባለፈው ብሎክ የሚዲያ ሪሌሽን በብሎክ እኮ ይጠናቀቃል። ትልቁን ልብና ማንነትን ትሰጥና ግን ያ ማንነት ያለው ጣት ላይ ነው። በጣም ያስጠላል። ሲሪየስ በጣም ያስጠላል። እና ብዙዎቹ እንደዛ ናቸውና አትገናኝም እንዴ ከሀበሻ ጋር ምናምን ይለዋልና ከሀበሻ ጋር አትገናኝም ብሎ እንደዚህ እንትን የሚሉት በጣም ነው የምትዋደዱት። እኔ ከሀበሻ ጋር መገናኘት ከፈለኩኝ ሀገር ቤት አልሄድም እንዴ? ምን የመሰለ ኡመተ ቀሽቴ አላገኝም እንዴ? ቤተሰብን አላገኝም? ምን አይነት ሚሞሪ ነው የሚኖር? ትዝታማ አይኖርህ ምናምን። ዝም ብለህ ሉዝ ታይም ጊዜ ነው የምትፈጅ። በዩሮፕ ስታንዳርድ ዝም ብዬ ታይም ሉዝ ከማድረግ እኔ ከኡመተ ቀሽቲ ጋር ፏልልም እንዴ? በቃ ከህዝብ ጋር ማሳለፍ ማለት ይሄ ትዝታ እያወራ ምን እያወራ ያንተ ቤዚክ ኬት እንደመጣ የማያውቅ ሰው ጋር አብረ ብትጠጣ አብሮኝ ጠጥተው ነበረ ጀስት ነው እንጂ ምንም ነገር እኮ ነቲንግ ያ እና እንደ ትልቅ ነገር አድርጎ አትመጭም አትሄጂም ምናምን ሰው ሲለኝ እኔ ግርም ምን የሚል ያ ሀበሻ እዚህ ራሱ መቅኔን አይደለም አንጀትን እያቃጠለ በክሎሮክስ እየዘፈዘፈ የሚኖር ሰው ነው። ምን ነው ግን ይመቻቸው። ግን ብዙዎቹ ወይ ትዳር ወይ አዳር ወይ ውሽማ ወይ ጭንገረድ ወይ እንትን ገረድ የሚፈልጉ ሰዎች ናቸው እዛ ያላችሁት። ሶሪ እኔ ቫኬሽን ልጄና ልውሰድ ብዬ ሄጄ ቢራ በሳጥንና ቢራ በጀሪካ እንዲህ ተሸክሞ እዛ ሲራጩ የሚውሉ ሰዎች ጋር እኔ ልጄን አልበትነው እንዴት ይሄ ኢዚ ኖት ላይ እኔ እሺ ምናልባት የሀበሻው ግርግር ፈልጌው ልጄ እዛውስ ምን ይሰራል ጋይስ? ልጆች 4 ልጅ 3 ልጅ ትይዙና እዛውስ ጎፎፍ ይመቻችሁ። ኧረ እኔ ግን ሶሪ ጋይስ ብዙዎቻችሁ እንደዚህ አይነት ፍላጎትና ኢንተረስት ስላላችሁ እንደዚህ ነገር የኔ ትንሽ ስለሚያፈነግጥ ልትቀየሙኝ ትችላላችሁ። እኔ ግን የቀረብኝም ያልቀረብኝም አይነት ስሜት አይሰማኝም። እንደዚህ አይደል ያ የሆነ አብሮ አደግህን ወይ ቤተሰብ የለም ትዝታ አብረ ልታወራ የምትችል ሰው ጋር ብታገኛ መጠጣት ዝም ብለህ ከነጭ ጋር ምጠጣለህ። ምንድነው ለራስህ ነው የምትከፍል አይደል? ጓደኛ መሆን የምትችል አንድ ጊዜ እንኳን እንዲያርገን ነበር ብለህ ስትገናኝ ስታወራ ትዝታ ሊሆን የማይችል ጊዜ
ለምን የሚባለው ለእንትን ብዙዎቹ ያዩዋቸው ግን እኔ እንጃ እንዴት በጣም ነው የምትጠባበቁት። ግን የምትጠባበቁ ስላችሁ እንደዚህ ለመገናኘት ተነፋፍቃችሁ ሳይሆን ለመተዛዘብ። አትተዋወቁማ። የት ነው የምትተዋወቁት? የት ነው የምትተዋወቁት? በአካል ስትታይ ወጣት ናት፣ በአካል ሲታይ ጥቁር ነው፣ በአካል ሲታይ ኧረ ዘናጥ ነው፣ በአካል ሲገኝ ኧረ እንትን ነው በዴ ነው ምናምን እንደዚህ ነው የምታወሩት። የእውነት ይሄንን ገርቦ ለመምጣት ይሄን ሁላ ማይል መጓዙ አስፈላጊ ግን ዋና አዘጋጆቹ እንዳይጠምዱኝ። እኔ መጣላት አልፈልግም፣ ከአስመጭና ላኪ ጋር መጣላት አልፈልግም። የእውነት እንዴ አንቺ በገንዘብ ወጠሽ አልገባኝ። ቆይ እስኪ ነገር የሚያስብል ቴክስት ነው። እኔ እኮ ነገር ወዳለሁ አንዳንድ ቀን በገንዘብሽ ውጤት ምን ማለት ነው? ነግራችሁ አንብቢው አስተካክለ ጻፍ። እዚህስ አማርኛ ምን ማለት ነው? አስተካክለ አማርኛውን ጻፈው። ምን ማለት ፈልገው እንገምት። ምን ሜጃል ነው? እስኪ እንገምት። ዳግም እርዳታ ለምን ነው የምትገቢው? እንዳታስገቢ ነድራዬ፣ ለምን ነው የምትገቢው? እርዳታ እንፈልጋለን ምናምን እንደ እዚህ ሰካራም ግሩፕ ምሰራላችሁ ጋይስ፣ አንፈልግም። እዚህ ጋር እንዳትገቡ ይሁንት። እንዲሰማኝ አታርጉኝ። እኔ ማላገጥ እሳት ነው የምፈልገው በአሁን ታይም። ይሄ ቁም ነገር ምናምን አይ ዶንት ኒድ ኢት እና ለመተዛዘብ አልፈልግም። ሄሉ ትንሽ ፕላንሽ ምንድነው? ልትጫወቺ ነው ወይስ? አይ ዶንት ኖ ጀስት አለው። እሺ ምን ዝም ብዬ ነው የገባሁት። እሺ እንደፈለጋችሁ። እኔም እየጠጣው ነው ዛሬ ከኳለ ግን እየጠጣው ነው። ኖርማል አልሰክርም። አንዴ ፈታ ማለት አሪፍ ነው። ችግር የለውም። ከእናንተ ጋር እያወራን ፈታ እንላለን። እሺ ቺዝ እየበላሁ እንትን እያልኩ አንድ ቶፒክ አንሺና ተጫዋች እንግዲህ ጌም እስከምትጀምሪ ድረስ ከጃፒ ጋር ምናምን ላይ ምንም ቀጠሮ የለም ምናምን የለም። እኔ እንጃ አይዱ ነው። ትላንት ጠጥቶ ይጠጣል ብልሽ አሁን ጭራውን እየቆላ ይመጣል። አሁን ለምንድን ነው ከጃፒ አራስ ላይ ወረጅልኝ ኤዱ ስለስ ኤዲ ዊን እያደረገ ጭራውን ይመጣል። እንዴ አንቺና ኢትዮዬ ጥምድ አድርገውታል። እኔ አሁን ተቀላቀልኳቸው። በጣም የምወዳቸው ሰዎች ቢኖሩ ሀፒ አልኩኝ። ጋዴምቲ ጃፒ እና እጅቦዬ ከወንዶች እንደዚህ አብሬ ከማወራ እግዚአብሔር አይ ላይክ በጣም ነው ደስ የሚል ያፈታ ያሉ ልጅ እጅቦዬ ማይ ብራዘር አይ ላይክ እና ሴቶች ያው የኔ ልጆች እንዳላችሁ ናቸው። አብዱ የኔ አቦ እኮ አለያየን እኮ ጃቢ አለያየን። ሄለንን ናኒኮ አንድ ሙዚቃ ከኋላ ይዝግ ምንም እኮ ካንቺ ጋር ራሱ ገናኘን አልቻለም። ጃፒ ላይ ታሳብባለች። አለያየን ቆይ ላውርድ። ናኒኮ አንድ እየሰማሽ ነው። አንድ ሙዚቃ ቀንሽ ለመሰልሽ ዩቲዩብ ላይ ነው ያለሁት። እሺ ኮፒራይት እንዳይመጣ ቀንሽ። ሰው ለምን አዘጊው? ያለያየን ጃፒ ሳይሆን ከእናንተ ጋር ኔትወርክሽ ስንት ጊዜሽ ኔትወርክሽ አይሰራም። ናሚኮ ናያ ነገዳድ ያ በአንቺ ምክንያት ወደነዋል። ወዳችሁን የምትወዱት የእውነት ሃይ እባክሽ ስለሚያዘናጋሽ ነው የወደዱት። የቀጠናው ስጋት ስለነበርሽ አሁን መጣ እሱ ከዓላማና ኢላማሽ ለየሽ፣ ወደዱሽ። ሌላ ምንም ነበር ሄድዬ ክሊር አርጉና አውሩ። ዛሬ እንዴ ኮንቴንት ያንቺ ኮንቴንት ቶፒክ ላይ ማውራት ነው። ሰርቆ መጣላት የለብሽም። ሰረቀብን ደግሞ የሚመጣው ኃይለኛ አጀንዳ ላይ በቃ የተማማክሽ ያለ አሪፍ አጀንዳ እንትን ስትይ ይመጣና አንድ አበባ ይልካል። እኔ በቀደም በጣም ተናደድኩኝ።
አንድ አበባ ይልካል። ትላንትና ነው ከትላንት ወዲያ እያወራን ነበር ስለ ልጅቷና በቃ ሰው ተሟሙቋል ምናምን ነገር አንድ አበባ አላከም ከየት መጣ ሳይባል ከዛን እንደውም ቶሎ አልተቀበልሽውም እና ሰርቆብናል ይመልስልን አንቺን እንትን ነበረ እኮ ነግራዬ መጀመሪያም ስገባ ምን ነበረ ፕላን መሰለሽ እስከ 22 ሰዓት አወራና ከዛ በኋላ እዝናናለው ነበር ጃፒ የመዝናናቱን ሰዓት ነበረ ለሱ ከሱ ጋር ያስኩት የራሴ በሐሳብ ገብቶሻል እና ከ22 ሰዓት በኋላ ዛሬ ከገባ ልዝናና ቀጠሯለን ብዬ ፖስት ጻፍኩለት ማለት ነው ገብቶሻል አሃ እኛ ለካስ የውስጥ ጦርነት ላይ ነው ያለነው አንቺ ራስሽ ቲክቶክ ላይ ለክ ከገባው በኋላ ምን አልኩት 22 ሰዓት በኋላ መዝናናት ፈልጋለሁ መዝናናት ከፈለክ ብዬ ጽፌለታል ገብቶሻል ያ በዛ ሰዓት ነው ግን እሱ 30 ደቂቃ ቀድሞ መጣ ብዙ ጊዜ ቢልክልኝ ራሱ አልተቀበልኩትም ከናንተ ጋር ነበርኩ ገብቶሻል እኔ ነኝ ያን ቀጠሮ ለራሴ ፕላን ያደረኩት የጻፍኩለት ቲክቶክ ላይ ከ2 ሰዓት በኋላ ዘና ልለው ከፈለክ ብዬ ጻፍኩለት ያ አይ አሪፍ ነው ባህሪውም ልጁ ደስ ይላል እንደዚህ ስትጫወቱ ምናምን ግን ሙሉ የሆነ ጊዜ ታስተውሻልሻል ሄድዬ እያወራን ነበር አንቺ ጋር ገብቶ ምናምን ነገርና ላይክ ፈታ ምትይበት ታይም ላይ ልጁ ደስ የሚል ነው ጨዋታ የሚያቅ ነው እኛም ደስተኛ ነን ሄድዬ አንቺ ስትስቂ እኛም ደስ ይለናል ስትዝናኝ እንዲ ሚዲያ ላይ እንትን ብለሽ ስትጫወቺ ደስ ስላለሽ ነው ገባሽ አይደለ የምር ስሜትሽ ስለሚታይ ነውና ይሄንን ለኔ ደስ ይለኛል በምትጫወቺ ግን ቶፒኮች አንዳንዴ አንቺ ረገጥ አርገሽ ምትዩ ነገሮች ብዙ በቃ ሪከርዶች ይጠብቃሉ እኛም ደግሞ በጣም ነው ሰው በጣም እንትን ይላል ቢኮዝ የማይነካ ነው የምትነኪው ሰው ላይ ሸዋሻ የተሰራ ነው አንቺ ሪያሊቲውን አምጥተሽ ምዘረግፊላቸውና ቶፒኮች ምናምን አንቺ ብዙ ጊዜ ሪአክት ነው የምታረጊው ብዙ ሪአክቱን እንደውም ኦልሞስት ተሻል ሄድዬ እሷን ነገር ይባትና በተረፈ ፈታ ማለትሽ በጣም ደስተኛ ነኝ ሄሉ በጣም እኔ ደስተኛ ነኝ ሄሉም ግን የተወሰነ ደግሞ ለእንደዚህ ሲሪየስ ለሆነ ጉዳይ ላይ ሚዲያው ላይ ሞር የምትታወቂው በዛ ስለሆነ ሚሳታ አድርጋት ለማለት ነው እንጂ አሪፍ ነው ሄድዬ አይ የሚያጣላ ቅንድብ የሚያስነሳ ነገር ብዙ መንካት የሌለብሽን ነገር መንካት የሌለብሽም ራስሽ ሬዲ ስትሆኚ ግን ይሄ ላይት ሃርትድ የሆኑ ዝም ብሎ አለ አይደለች ገነት ምሽቱ ምናምንን አንዳንዴ እንደነዛ አይነት ቶፒኮችን አላል ሪአክቶች ላይት ሃርትድ የሆኑ ነገሮችን ቶፒኮችን ብታነሺ ጥሩ ነው ምክንያቱም እሱ ነው ኮንተንትሽ ያንቺ ኒሽ ያንቺ እሱ ነው እና እሱን ሉዝ እንዳታደርጊ ነው የምንፈልገው እኛም ልጆችሽ በየቦታው ተበተንን መሄጃ ለማለት ነው አሁን ኮምፕሌኑ ጃፒ ቅርብሽ ነው ወይስ ጃፒን ቀንሹ ስንት ኪሎ ልቀንሽ እግራ በዛ በጣም እግራ በዛ ለቀንስ ነው እንዳታቆሙ ዝም ብሎ መሳሳቅ በዛ ዝም ብሎ እየተያዩ መሳሳቅ በዛብን በቃ ብዙም ደስ አላለንም ቀንሺ ወዴት የሚያመራ ይመስላችኋል እስቲ ተንብዩ ወዴት ያመራል እሱ ራሱ የሚያመራ ማምሪያውን የማያውቅ ልጅ ወዴት ሊያመራ ነው ምን ኮምፓስ ጠፍቶበታል የራሱ ኮምፓስ የጠፋበት ሰውዬ አሁን እኮ ኮምፓስ ሰጠውት ለጃፒ ቁጭ ብሎ ፎከስ አድርጎ ቤት ውስጥ እንዲቀመጥ እንዲጫወት ምናምን አረግ አሚና ለምን ነው የምትገቢ ትላንትና ወርቄ ምን ስታወራ ሰማት ሄለ ወደ ቶፒክ ከገባች እንትና አለቀለት ብላ ወደ ዘር ወደሚያስጠላ ቆሻሻ ነገር ስታስብ አይቻታለሁና ወርቄ ሲጀመር እብድ እንደሆንሽ አውቃለሁ ያንቺ ቆሻሻ አይነት አመለካከት ያላቸውን ሰዎች አይምሮአቸውን አቆሸሻለሁ ወይ ቆሸሻለሁ ብለሽ ከሆነ ታውቂያለሽ እንኳን እንደናንተ አይነት ጥቃቅና አነስተኛ ማይንድ አይደለም ሌላውንም ስፈልግ እንደምተፋበት ታውቃላችሁ እና ከኔ ጋር ሂሳብ ኬሚስትሪ አትጫወች ይገባኛል አሁን እንደዚህ አይነት አስተያየት ስሰጥሽ ደስ እንደሚልሽ አውቃለሁ እሺ
ከኔ ጋር እንደዚህ አይነት መርዛማ ነገር አትጫወች እሺ። እኔ አዶንያስ አይደለም አስገድልሻለሁ ብለሽ ዝም መልሽ ማለት ወደዛ ነገር ውስጥ ባትገቢ ጥሩ። ዝም ብለሽ ቀደጂ ምናምን ነገር እኔ የዴዚ እናት ቲና መስልሻለሁ ነፍጣ እከካ እኔ ላይ ሂሳብ ኬሚስትሪ አትጫወች። ዝም ብለሽ መበጠረቅሽን ተበጥረቂ። አሁን አማራ እንትን አለለት አማራ እዳ ቀለለለት አለበለዚያ አትለቃቸው ምናምን እከካም ነፍጣ እኔ ማለው ምናምን የታባሽ ታውቂያለሽ። ትርኪ ምርኪ መንቻካ ሂጂና ገላሽን ታጠቢ መጀመሪያ። ቁጭ ብሎ ሰው አሁን ዝም ብሎ ለከፋ ይለክፍሻል እኮ በቃ ከጃፒካ ተዋደዋል አልተዋደዱ ምናምን ዝም ብሎ የራሽን ለከፋ የፈለጉን ታረጊያለሽ። በቃ አሁን ከሱ ጋር እንትን ካልሽ አማራ አለቀለት ምናምን ነገር የአማራ ሙሶሶ አረገችው እንትና እና የሆነ ከአማራ ጋር ምናምን ነገር ጋይስ እኔ በጣም ከምጠላው ነገር ሰው ወስዶ የሆነ ወደ እንትን ሲወስደኝ ነው የሚደብረኝ። እና በዛ ሐሳብ ተስማምቶ የሚዶልቱ ሰዎች ደግሞ ይሄ እርድና አይደል ጀዝባነትሽን ነው የሚያሳይ። ገብቶሻል? ይሄ ማለትሽን መስማቴ እንደሰማው ልናገርና ለወሬው ስፋት እንጂ እንኳን አንቺ አይደለሽ ማንም እኔ ላይ ምንም እንደማያመጣ ታውቂያለሽ። እግዚአብሔር ከፈለኩ የትም ቦታ ላይ መመለስም መውጣትም መግባትም እንደምችል ጠንቅቃችሁ ታውቁኛላችሁ። እናቴ ትሙ ታውቁኛላችሁ። ይሁንት መቃብር ዳር ላይ ቆሜ እዛው የኔን አፈር ሳትነካ ራስ እንድትገባበት እንደማረጋችሁ ታውቁኛላችሁ። ይሁን እና እኔ ማላገጥ ተመችቶኛል። ከማላገጥ ወደ ቁም ነገር እንዳታስገቢ። እኔ ስለፈለኩት ለካይን ዓለም አላውቀውም ነበር። ድሮ ሲሪየስ ብቻ ነኝ። ገባችሁ? ያ እያዩ ማለፍን አልገባኝም ማለት እኮ አይደለም። እያየው እያለፍኩት ነው። አይተ አስተያየት ማለፍ ማለት አላየም አልሰማም ማለት አይደል። አይምሮ ውስጥም አይቀመጥም አታሰላስለውም ማለት አይደል። አለ እያየው ኤኒታይም በጣም ከሚዲያ ላይ እርግጠኛ ነኝ ከምግባባችሁ ሰዎች ኤኒታይም ስመጣ ልበቀላችሁ እንደምችል እርግጠኛ የሆናችሁ ሰው ብትሆኑ እኔ ነኝ። እግዚአብሔርን ልበቀላችኋለሁ ከፈለኩ። ምን አርጋችሁ እንደሆነ ግን እኔው አይኑሮ ይመንበት እና እኔ ላይ ይሄ የጭቅቅት ጨዋታ እንዳትጫወች። ወርቄ የምትባየው ንፍጣ እብድ የታምራት ገለታ አተላ ጭንቅላቷ ላይ ተቀብታ የምትንቀሳቀስ ንፍጣ ይሁን ዝም ብለሽ ስለሆንሽ ምናምን እኮ ቦታ ስላልሰጠሽ እንትን ያልኩሽ እንጂ በስንደዶ እንኳን ማልነካችሁ ሰዎች ናቸው። እግዚአብሔር ስፈልጉ በጭንቅላት ስፈልጉ በፈለገ ነገር እበልጣችኋለሁ። እዚህ ሚዲያ ላይ ያላችሁት የሆነ ትበልጣችኋል። እሱን ደግሞ እያንዳንድሽ ልብሽ ያውቀዋል። በፈለጉ ገጸ ባህሪ ብመጣ ሚሳካላት ሰው ነኝ። ባይዘው አስመስያለም ተፈጥሮዬ ነው እንደዚህ። ምድረ የወንድ ጠን ያስቸገራችሁላ እናቲት እሺ ባጣ አባሎቻችሁን ነው ማመጣው እዚህ ድረስ አስመጣችኋል። ለዛ የሚያንሰኝ ውበት አለ አንሶኛል አይሆነት ዕውቀት የለኝ ባሎቻችሁን አባቶቻችሁን ላስመጣ ይችላል። እና ነገሮችን ሁላ ከወንድ ጠኔ ጋር ታያይዙት ጋይስ። ምድረ ሰቀጫ ነፍጣ እኔ ከኔ ጋር የሚኖር ሰው የሚግባባኝ ሰው ብቻ እንጂ የሚያቀራራ የተኮፈሰ ያልተኮፈሰ የኮመሸሸ ያልኮመሸሸ ሚኒንግለስ ፎር ከኔ ጋር የሚራመድ ሰው የተግባባኝ ሰው ብቻ። ለተግባባኝ ሰው ደግሞ እንደኔ ታማኝ ጓደኛ እንደኔ ታማኝ ሰው እናቴ እኔ በጣም ታማኝ ሰው በደምም አልፋለሁ፣ በደምም ፊል አደርጋለሁ፣ በደምም ሴንሲቲቭ ሆናለሁ። ለዛ ጓደኛ ኮንኩ የእውነት ጓደኛችሁ ነኝ። ይሄንን እመን። ብር ላኪልኝ ወድሻለሁ ምን አመጣ? ብር ላኪልኝ ብቻ ይበቃ። ይሁን
ከብር ላኪልኝ በኋላ የሚመጣ መውደድ ምን ያደርጋል? ብሩ ሲደርስ ይጠፋል። ኤደን ካላወራች ምን ትሰራለች? አውርጃት። ለምንድን ነው ፑኒት ኤደን መቀመጡ አይጨነቅ? አይ ችግር አለ ትመክራታለች ብሎ ነው እኮ ኤዲ። አይ ነው አሁንማ በቃ ጠላት አተረፍኩ። ኤዲ አታውሪ ምናምን ትበል እንጂ ትልቁን ስራ በአሁን ታይም ላይ እየሰራች ያለችው እሷ ናት። እኔ ነኝ ችላ እያልኩ ያለሁት። እኔ ነኝ ግዴታ እየተወጣሁ አለ። ኤዲ ግን ቁም ነገረኛ ሰው ናት። ያ ሄለን ጅቦ ቀን ቀጥረሽው ነበር። ጅቦ ስራውን እኮ እንትን ቴሌፎን ነው የሚጠብቀው። ለዛ ቋሚ እንደዚህ የሆነ ቁጭ ያለ ሰዓት እኮ የለው። እነ ጅቦ ቀን ቀጥረው ምን ነበረ? የት ዝብ የት ለምን ሽቅርቅሯ የኔን አረ ዲዲዲዲዲዲዲ ሄይ ዘመናዊ ማሪዬ አገር ቤት ሄድ ድሮ የሚያውቁ ልጆች ተጎሳቁለዋል። አንዳንዶች ግን ልባቸው እንደዛው ንጹህ ደስ ይላል። ከኔ ካልተቀረየረ ባህሪ ስጠይቃቸው መዘነጠች ነው ያሉ። ለካ ድሮ መዘነጥ ነበር አይገባኝም ነበር። እና ሄለን ቃሽቶ አባል ነበር። ሄለን ቃሽቲ አንድ ጊዜ ኤዲዬ ፌስቡክ ላይ አብሬ የተማርኩትን ልጅ አገኘሁትና ፌስቡክ ብርቄ በነበረ ሰዓት ሰላም ነን እንትና ብዬ አናገርኩት። ሄለን ነሽ? ያ ሄለን ቃሽቷ አለ ሲለኝ ለካ እንደዛ ብሎ ይጠሩኝ ነበር ከኋላ። እኔ አላውቅም ነበር። ከዛን ሄለን ቃሽቷ ነበር እንዴ የምትሉኝ ሲል እንዴ ያንቺ አይነት ዘናጣለ እንዴ ያለኝ በኦሮምኛ ማለት። እኔ እንጃ በዛ ጊዜም እንደዚህ አይነት ስም እንዳለኝ አላውቅም ነበር። ሌላኛው ሄለን ማን ነበር የሚሉሽ? እንትን ደባ ይሉኝ ነበረ። ቂጦ ይሉኝ ነበረ። አሁን እናንተ ቂጥ ለስልትሉ ለዛ ነው በሰቀውላ ተተብለው ይገርምሽ ነገርና ያ አይቲ ሰውነቴ እንደምታስቢያል ምናልባት ያ ዘናጧ ፈረንጇ ምናምን ፈረንጆ ምናምን እንደዛ ይባላል። ያ ሰውጣ ወዲያው ነው እንዲቀይር ልብሻለሁ ለውጣ አለ። ከዛ በፊት ግን እኮ የሆነ ጂኒ ልመስሉ ይችላል። የሆነ የለም ብትንትን ያልኩ ሰው ነኝ። ልክ ለውጣ ስል የሆነ ነገር ሲቀባ ፏላ ይቀየራል። ቁመቴ ስንት ነው? ባርዛፉ ተቆርጧል። የሆነ ባርዛፍ ነበር ሁሌ የምለካበት ተቆረጠ። ቀበሌ ቆረጠው የት ይደርሳል የተባለውን ዛፍ እኔም ከሀገር ስወጣ ዛፉ ተቆረጠ። መለኪያም የለ። አሁን መለኪያችን ብርጭቆ ሆኗል። አባ ሜትር ከ70 አይደለሁም እናንተ እንዴ? አይደለም። ሰው ልጅ እድሜው እየጨመረ ሲመጣ ቁመቱ እንደሚያጥር ታውቃላችሁ። እንኳን እድሜው እየጨመረ አይደለም ጠዋት ከእንቅልፉ ሲነሳና ትንሽ ከእንቅልፉ ከተነሳ በኋላ ያለው ቁመት አንድ አይደለም። ጠዋት ከእንቅልፉ ሲነሳ በተኛበት እንዲህ ስትራይክ ስለሚያርክ ስለሚንጠራራ የተወሰነ ሴንቲ ይጨምራል ሰው። ይሄን ታውቃላችሁ? ይጨምራል። በዛ ሰዓት ብትለካ ቁመት የሆነ ሴንቲ ይጨምራል። ድሮ ስምሽ ማን ነበር? አበበ ባልቻ። ያ 68ም አይደል 5 እንደዛ ቀውላላ እግሬ ትልቅ ምናምን እንደዛ አባቴ እንደዛ በጣም ረጅምና ቆንጆ አባት አለ። አሁን ግን ወደ እናቴ እየተመለስኩ መጣ። እንደዚህ ቁመት ምናምን ያ ወደዛ እየተመለስኩ እንትን እድሜያችሁ እየጨመረ ሲመጣ እንትን ትቀየራላችሁ። ያንን በኔን ያረጋጋጥኩት ያ እንጂ ቀውላላ እንደዚህ እንደውም ወገቤ እንደዚህ ይጎብጣል እንደዚህ ያ እስከ ስንት አመት መሰላችሁ? እስከ 18 እስከ 20 ምናምን እንትን ነበር። ጫማ 43 ጫማ ብዙ የሀበሻ ሴት የሚያደርገው ትልቅ ጫማ ካረገ 37 ነው። ኤዲ ስንት ነው የምትለብሽ?
እኔ 38 ነድራይ ናድራ ጫማ ቁጥርሽ ስንት ነው? ጫማ ሊላክልሽ ነው። እስክስክ ሄሉ ጫማ ልልክልሽ ነው። ተሰብሰቡ ወገን ትላለች። እዚህ ጋር ትመጣለች። ያት መጣው እንዴ ጫማ ነው 30 ብዙ የአበሻ ሴት 37 30 እንደዛ። በነገራችን ላይ የቁመታችሁና የጫማ ቁጥራችሁ ላረማመዳችሁ ትልቅ አስተዋጽኦ እንዳለው ታውቃላችሁ። አሁን ለምሳሌ ሜትር ከ60 እንደዛ ከበላይ ሆነው ኪሎአቸው ደግሞ እስከ 70 ምናምን ሆነው ምናምን ጫማቸው 35 ይሄ 37 ተኩል ከሆነ ሰውነታቸው ሲራመዱ እንዲህ ጭምት ያለ እንደዚህ የተያዘ ሰውነት ነው ያላቸው ማለት ነው። እንዲህ አይውረገረግም ሰውነታቸው። ገብቶሻል? እንዲህ ረሃ አይሆን። የጫማ ቁጥር አካሄድህን ይናገራል። ባይዘ አይደለም ሄሉ ልጅ እያሉ ጫማ በደንብ ያልተቀየረላቸው ነው። ጫማ እግራቸው ትንሽ ቶሎ ቶሎ ስለማይገዛላቸው እግራቸውም አያድግም። ጫማ እንደውም ሳትለብሺ ስትቀሪ እግርሽ እያደገ ነው የሚመጣው። አይገራም። ባይዘ ኖ ጫማ ይዟቸው እንዲቁርፍድ ይላል፣ እግራቸው አያድግም። አሁን ለምሳሌ ጂጂን መቼ እንደታዘብኩ እንደገባች ልንገርሽ። አንድ ጊዜ ሳምሪና ናቲ ቁጭ ብለው ማን ያውቀኛል የሚል ጨዋታ ነበራቸውና የጫማ ቁጥሬ ስንት ነው ስትል 39 30 ምናምን ይላሉ። ሁሉም አላወቁ። ሄዳ ስታመጣ 37 ቁጥሯ ጫማ። በጣም ነው ይገርም። ዋው ረጅም ነች እኮ። ያልገባሽ ነገር 100 ኪሎ ሆና ረጅም ናት ትላለች። ጂጂ ናት ረጅም ጂጂ ከ60 እንኳን አትሞላም 50 ምናምን እና ያንን የሚያክል ኪሎ ይዛ 37 ስትል ያንን የሚያክል ሰውነት የሚሸከመው 37 ቁጥር ጫማ ነው ማለት ነው። ያ ማለት ምንድነው መሰለሽ? ሰውነቷ ወፍራም ነው፣ ስትራመድ ቂጧ ራሱ አይወዛወዝም ማለት ነው። ገብቶሻል? እንደዚህ አይወዛወዝም። ለምን? እግርሽ እንደዚህ ረሽ ብሎ እንትን ባለ ቁጥር ሰውነትሽ እዛ ላይ ነው ሚዛኑን እንትን የሚል እንዲህ የለም። አንዳንድ ሰው ሲሄድ እንዲህ ውርግርግ ይሌለ የጫማው የእግሩ እንትኑ ነው ያንን ኮምፎርት የሚሰጥ። ግመል አይተሻል? እንዲህ ትራሳ አንዳንድ ሰው ቂጥ እያለው ቂጡ ብቻ እንደዚህ ትልቅ ሆኖ ታይዋለሽ እንጂ አይነቃነቅም። ቂጡ እንዲህ ሄደው እንዲህ ነው የሚመለሱት። አይተሽኮ ትልቅ ጡት እያላቸው አይነቃነቅ፣ ቂጥ እያላቸው አይነቃነቅ። እንደዚህ ቀጥ ብሎ ብቻ ነው የሚሄዱት። እንዲህ ፈንደድ እያሉ። እንደዚህ አይነት ሰዎች እግራቸው አጭር ሰዎች ናቸው። እሺ የጫማቸው ቁመትና ከሰውነታቸው ጋር ያለው አንላይ ኮንስታንት ሳያደርግ ሲቀር እና ያኔ ነው ጂጂ ቂጧ እንደማይነቃነቅ የገባኝ። ይሁን ሲሪየስ ይሄ ነገር ልብ ብላችሁ አስባችሁ ወይ ደግሞ እንደዚህ ነገር ካልተረዳችሁ እስቲ አሁን ፎከስ አድርጉት፣ በራሳችሁ ላይ ፎከስ አድርጉት። ጫማቸው ቁጥር ከቁመታቸውና ከኪሎአቸው ጋር የማይሄዱ ሰዎች እንዲህ ጭምት የሆነ ሰውነት ነው ያላቸው። እንዲህ ይሄዳሉ፣ እንዲህ ይመጣሉ እንጂ የሚውረገረግ የለም፣ የሚነቃነቅ የለም። አንዳንድ ቂጣቸው ትልቅ የሆነ ሰው የለም እንደዚህ ብሎ ይሄድላል። አይቷል ኤድዬ እንደዚህ ነው። እንዲህ ብሎ ሄዶ እንደዚህ ይመለስ። እንዲህ አይልም ሰውነቱ። ገብቶሻል? ያ ይሄን ኮምፎርት የሚሰጠው እግሩ ነው። ባይዘው ማለት ኮንስታንት ማድረግ አለበት። ይህንን ነገር እኔም የሆነ ቦታ ላይ አንብቤዋለሁኝ። ሂል ጫማም ሲያደርጉ ከፍ ያለ ሂል ማድረግ የሚችሉት እግራቸው ተለቅ ያሉ ሰዎች ናቸው። እግራቸው ረጅም የሆነ ቁጥራቸው ትልቅ ሂል አሁን 5 ኢንች 7 ኢንች 12 ኢንች ትናንሽ ቁጥር ያላቸው ትልቅ ሂል ማድረግ ይከብዳቸዋል። ትልቅ ሰውነት ኖሯቸው ምንም የማይነቃነቅ የለም። ግዳ እንዲሄዱ እንደዚህ እንዲል ይሄ የጫማቸው ይሄ እንዳለ እንትናቸው
እግራቸው ላይ ነው የሚውለው። ገብቶሻል አይደል? ያ እንደዚህ ከሆነ እንደዚህ ብሎ ነው የሚሄዱት። እንዲህ ከሆነ ግን ትላለ። ገብቷል? this is real ቴዲ እናስገባ። ቴዲ ወይ ዳዊት? ዳዊትም መጥቷል። ቴዲም ዋትስአፕ ዳዊት ሄዱዬ እንዴት ነህ? how are you doing? ሁሉ መልካም። እጅግም ያው መረጃ ልጠይቅሽ ነበር ካወቅሽ ብዬ ነው። አንተ በምን ጉዳይ? አይ ዱባይ ላይ አንድ ታዋቂ ቲክታከር መስታወቅ በጣም ታስራለች ተብሏል እና ስለሱ የምታውቂው ነገር ካለ ፍንጭስ ነገር ብትሰጪኝ ብዬ። ዱባይ ላይ ነው የታሰረችው? አዎ እዛ ዱባይ። የመሲ መጥፋት ከመታሰር ጋር አስባችሁት ነው? አይ እኛ የምናውቀው ነገር የለም፣ ግን አንቺ ያው መረጃ ስለሚኖርሽ ብዬ ነው። መሲ ከልጇ ጋር አይ ቲንክ ሾኮክ ብላ ኢትዮጵያ ገብታ ሾኮክ ብላ እየወጣች ወጣ። እንደዛ ነው ማስበው። እኔ ማስበው ነው እንጂ ጠይቄ ምናምን አለም ቶፒክ ስላልሆነች አልጠየኩም። አስፈላጊያችሁ ከሆነ ዱባይ ላይ ደግሞ አስፈላጊ ባይዘው እኔ መሲ ጎረቤቴ ናት ኢትዮጵያ ላይ መምጣትና ለመምጣቷ መጠየቅ እችላለሁ ማለት ከልጇ ጋር አንድ ሰፈር ናችሁ? አንድ ሰፈር ነን። የምታውቂው ነገር ካለ ብዬ ነው ለዱባይ። ያ ዱባዮችን ቼክ አላረኳቸውማ። ስለ ግሪን ሬስቶራንት ነው ሙሉ ኢንፎርሜሽን፣ ስለ ወልደ ጊዮርጊስ ነው ኢንፎርሜሽን ያለኝ በአሁን ታይም። ግን እኔ ነኝ ያላወራሁት። አይዘግቢን እንጂ አዲስ ነገር ስለሌለኩ ያለውን ነገር ካንቺ ነው የምንጠብቀው። ሄዱዬ ያ ቆይ ወልደ ጊዮርጊስ ያለውን ነገር ላይ ያስመርቅ ሻሻ ይስራ ትንሽ። ዱባይ ካለ ዱባይ ሰሞኑን ሳራ ላይ የሆነ ነገር ትሰማላችሁ። ኦኬ ሄሉ ስለመሲኮ በቀደም እኔ ጠቆም አድርጌልሽ ነበረ፣ ግን ዲቴይሉን እስቲ ዛሬ ማታ እንትን እልሻለሁ፣ ዘግብሻለሁ።